ብዙ ሰዎች እኔ ባህሪ እንዲህ ነው መለወጥ አልችልም ብለው ያስባሉ። ሳይንሱ ግን ይህ ውሸት መሆኑን አረጋግጧል። ኒውትሮፕላስቲሲቲ የሚባለው የአንጎልህ ድንቅ ባህሪ አንጎልህ ልክ እንደ ላስቲክ ወይም ሸክላ ተለዋዋጭ መሆኑን ይነግረናል። የአንጎልህ የመንገድ ሚስጥር አንጎልህ ውስጥ ኒውረን የሚባሉ በቢሊዮን የሚቆጠሩ መንገዶች አሉ። አንድ ነገር ደጋግመህ ስታደርግ፣ ለምሳሌ ማርፈድ ወይም መጨነቅ ስትጀምር መንገዱ እንደ አስፓልት ይጠነክራል። አዲስ ነገር ስትጀምር ግን መንገዱ ገና ጥቅጥቅ ያለ ጫካ ነው የሚሆነው። በሄድክበት ቁጥር ግን መንገዱ እየተጠረገ ይሄዳል። ዛሬ አሮጌውን አሰራር ወደ አዲስ ለመቀየር እነዚህን 3 እርምጃዎች የምትወስድበትን ስልት እነግርሃለሁ። እስከ መጨረሻው ተከታተለኝ። አንደኛ፣ የማይመችህን ነገር አድርግ። አንጎልህ ሁልጊዜ ሰላምና ምቾት ይፈልጋል። አንተ ግን ሆን ብለህ አዳዲስ ፈተናዎችን ስትሰጠው አዳዲስ የኒውረን መንገዶችን መገንባት ይጀምራል። ለምሳሌ ጠዋት ቀድሞ መነሳት ጀምር። ሁለተኛ፣ 21 ቀናትን ተሻገር። አዲስ መንገድ ለመቅረጽ አንጎልህ ቢያንስ 21 ቀናት ይፈጅበታል። መሃል ላይ አልችልም የሚለው አሮጌው ማንነት ነው። እሱን አትስማው። አቅምህን ተጠቅመህ ተሻገር። ሶስተኛ፣ አእምሮህን መግበው። የምታየው ቪዲዮ፣ የምታነበው መጽሐፍና የምትሰማው ወሬ የአንጎልህ ግንባታ ግብአቶች ናቸው። ቆሻሻ ካስገባህ ቆሻሻ ግንብ ትገነባለህ። ስኬትን ካስገባህ ግን ስኬትን ትገነባለህ። ይህንን እወቅ። ባህሪህ እጣ ፋንታህ አይደለም። አንተ የአንጎልህ ኢንጂነር ነህ። ዛሬውኑ አሮጌውን መንገድ ሰብረህ አዲሱን የስኬት መንገድ መጥረግ ጀምር። ከዛሬ ጀምሮ መቀየር እፈልጋለሁ የምትለው አንድ መጥፎ ልምድህ ምንድን ነው? ኮሜንት ላይ ጻፈውና ዛሬውኑ የለውጥ መንገድህን ጀምር። አንድ ማወቅ ያለብህ ነገር፣ አንጎልህን ካልቀየርክ ህይወትህን አትቀይረውም። መረጃው ከተመቸህ ላይክ እና ሰብስክራይብ በማድረግ የለውጥ ጉዟችንን መቀላቀል ትችላለህ። መልካም ቀን ይሁንልህ።